ኪድዬ በጣም ከልቤ ነው ያዘንኩት። በጣም ነው ያዘንኩት። እሺ እኔስ ጥፋቴ ምንድን ነው ዳጣ? ቆይ እኔም እኮ ሰው ነኝ። መሳሳት አይፈቀድልኝም? መልአክ አይደለሁ እና አባዬ እንዴት ለዛውም 2 ጊዜ? እኔ ግን በቃኝ። እሺ በቃኝ። ቆይ ምኑ ነው የበቃሽ? በቃኝ በቃ አባዬ። እንኳንም እንዴት እንደተወለድኩ አወኩሽ። ወደ መጣሁበት እመለሳለሁ። በቃኝ። ምን ማለት ነው? ቆይ ወዴት ነው የምትሄጂው? ወደ አደግኩበት፣ ማንንም ወደማላውቅ። እማዬ አንተ የሰላም ልጅ አባት መሆንህን አወቀች። መድኃኒት ደውላ ነግራታለች። ማርታ አውቃለች። እንዳላየሁ ሰምቼ እንዳልሰማሁ ሆኜ ነው የማልፋቸው። ግን ደግሞ ተመስገን አንቺን የመሰለች ልጅ ካጠገቤ ስላለችልኝ። አንቺ የኔ ልጅ ስለሆንሽ አልፈራም። እማዬ ያለሁልሽ ምንም ነገር ሊፈጠር ካልሽ ቃል ዳጣን ከማን እንደወለድኳት አታውቂም ማለት? አልነገርከኝም እኮ አባዬ። ቆይ ከማን ወለድካት? ግን አንቺ ብቻ ነሽ ያለሽ። ይኸውልሽ እኔ አንድ ነገር በሆኑ እንኳን ውሃን፣ ዳጣን አደራውን ላንቺ ነው የምሰጠው። አባዬ አልገባኝም። ሁሉም ነገር ማታ ይገባሻል። ዳጣን እንግዲህ የሆነውን ነገር ስትነግራት አእምሯ ሊቀበላት ሲል ነገሩ ከአቅሙ በላይ ሲሆንባት ይሄ በጭራሽ ሊሆን አይችልም፣ መሆንም የለበትም። አንቺ ምን አስበሽ ነው? አንቺ ምንድነው ሐሳብሽ? አንቺና አባዬ ግን ምን አይነት ሰዎች ናችሁ? ብላ በባለፈው እንግዲህ ቅውጥ ስትልባት አይ እንደዛ አይደለም ዳጣዬ፣ አውቄ ነው የምትይው ልሰማሽ ነበር እንጂ እውነትም እንዳልኩሽ እኔና ደረጀ ግንኙነት የለንም። ከዛም ሲቀጥል ደግሞ የባባ አባት ደረጀ አይደለም፣ ስለዚህ ተረጋጊ ብላ የውሸቷን አሳምናት ነበረ። ማለት እንድትረጋጋ አድርጋት ነበረ። እንደዛ ያደረገችው የእውነቷ ምናምን ሳይሆን በሰዓቱ ዳጣ በቃ ንዴቷ ምናምን ኦቨር ስለሆነ ስታያት በቃ ያላት አማራጭ በዛ መልኩ መሄድ ስለነበረ ያን ነገር አድርጋ ነበረ ቤተሰቦቻችን። አሁን ግን ዳጣ ሁሉም ነገር እውነታውን አውቃለች። ከናታን አንደበት የሆነውን ነገር ይሄ ነው፣ ደረጀ አባዬን የሚያስጨንቀው ይሄ ነው። ማየም እንግዲህ እውነታውን አውቃለች። እውነታውን የሚያወቀችው ከዚህ አንጻር ነው ብሎ ነበረ እንግዲህ የነገራት ቤተሰቦቻችን። በዛ አማካኝነት እንግዲህ አሁን ላይ እንዳያችሁት ቤተሰቡ በጣም ከባድ አደጋ ውስጥ ነው የሚገኘው። ያው እውነት ይዘገያል እንጂ የትም አይደርስም። ግን ደግሞ ደረጀ እንዳልነው ደጋግመን ተናግረን ነበረኛም ደረጀ እንዲነግራት ማርታን ይሄን ነገር አረጋግቶ ከሌላ ሰው ሳይሆን ከራሷ አንደበት ሰማ የተሻለ ይሆናል በሚል ሐሳብ ነበረ። ደረጀም ደግሞ ፈራ፣ ለመናገር በጣም ፈራ፣ ተንቀጠቀጠ። ምንም ማድረግ አልቻለም ነበር በሰዓቱና ምክንያቱም እያንዳንዱ ነገር ከአቅሙ በላይ ስለሆነ በጣም ፈራ ማለት ነው ጋይስ። በቃ ሲያስበው ለራሱ ፊት ለፊት ምን ብሎ እንደሚያት ምን ብሎ እንደሚነጋት ሲቀጥል ደግሞ ለጥያቄዎቿ ምን አይነት መልስ ልሰጣት እችላለሁ የሚለው ነገር በጣም አስቸጋሪ ስለነበረ በዛ አማካኝነት የሆነው ነገር በጣም የሚያሳዝን ነበር። ውድ ቤተሰቦቻችን በጣም ነበር ከባድ የነበረው። ግን ያው ለሁሉም ጊዜ ስላለው እግዚአብሔር ይመስገን እንግዲህ በራሱ ጊዜ መድኃኒት በዛም ብላ እውነታውን እዚህ ጋር አምጥታ ዘርግፈዋለች። በመጨረሻም እንግዲህ በጣም ደስ በሚል ሁኔታ ነገሩ እንደዛ ሆኗል ማለት ነው። እውነታ መውጣቱ እንኳንም ወጣ። ምክንያቱም እውነት ከየትም አይደርስም። እውነታውን ግዴታ እውነታው መታወቅ አለበትና በዛ አማካኝነት እንግዲህ ሁዴታ ነገሩ በዚህ ልክ ተስተካክሏል። እውነት ለመናገር በጣም ደስ ብሎኛል ማለት ነው እውነታው በመውጣቱ። ምክንያቱም ደስ ይላል፣ እውነታው ተደብቆ ስለማይቀር መሆን ያለበት ነገር መጋፈጥ አለብን፣ ቦታ ላይ መጋፈጥ ነው ያለብንና በዛ አማካኝነት እንግዲህ ደስ የሚል ታይም ላይ ነው ያለነው። እኔ እንዳጠቃላይ በጣም ደስ ብሎኛል ውድ ቤተሰቦቻችን። ይሄ ነው በቃ መሆንም ያለበት ይሄ ነው። ምክንያቱም እያንዳንዱ ነገር በዚህ ልክ ነው መሄድ ያለበት። በዛ የተነሳ እንግዲህ በጣም ደስ የሚል ነገር ነው ውድ ቤተሰቦቻችን። ቀጣዩ ደግሞ ከዚህ በተሻለ መልካምና አሪፍ እንደሚሆን ባለሙሉ ተስፋዎችን በቀጣይ ደግሞ ሁሉም ነገር እንደሚስተካከል አሪፍም እንደሚሆን ሐሳቡ ማለን ማለት ነው። እንደ እግዚአብሔር ፍቃድ ሁሉም ይስተካከላል፣ መልካም ይሆናል። እንደሚስተካከልም ደግሞ ምንም ጥርጥር የለንም። በቀጣይ አዲስ ቪዲዮ እስከምንገናኝ ድረስ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ አይረሳ። ቤተሰቦቻችን ሁሌም ወዳጅ ፍቅራችሁንም ተከታተሉን በጣም እናመሰግናለን። በያላችሁበት መልካሙን ሁሉ ተመኘን።
ሰብስክራይብ፣ ላይክ ማድረግ አይረሳ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም አመሰግናለሁ ውድ ቤተሰቦቼ። ያው የነበረው ነገር ሆኗልና ቀጣዩ ደግሞ ምን ይፈጠር ይችላል? ቤተሰቡ እንግዲህ ትርምስምሱ ነው የወጣው ከአንዳንድ ማለት ነው። ቤተሰብ በቃ ከአንዳንድ ትርምስምሱ ነው የወጣው የሚባለውም የሚያዘውም በቃ ግራ ግብት ያለ ነገር ነው። በጣም አስቸጋሪ ነው እውነት ለመናገር በቃ እያንዳንዱ ነገር በጣም አስቸጋሪ ነው። ሁኔታው በዚህ ልክ ባይሆን ደስ ይል ነበረ፣ ግን ደግሞ ሆኗል። ኤኒዌይስ ይሁን ብለን እንግዲህ በጸጋ ተቀብለናል ማለት ነው። ውድ ሀገሬ ልጆች ቀጣዩ ደግሞ ይስተካከላል። ሁሉም ነገር መልካም ይሆናል። ሁሉም ነገር ቦታውና ጊዜውን የሚይዝበት ሁኔታ ነው የሚገኘውና እንደሚይዝም ደግሞ ባለ ተስፋዎች ነን ውድ ቤተሰቦቻችን። ስለዚህ ቀጣይ ያለውን ነገር መልካም ሆኖ እንግዲህ እንደምናገኘው ደግሞ ተስፋ እናደርጋለን። ሼር፣ ላይክ፣ ሰብስክራይብ ማድረግ ደግሞ በፍጹም አይረሳ ውድ ሀገሬ ልጆች። እንግዲህ አቶ ደረጀ ያለበት ሁኔታ ታውቃላችሁ፣ ሁኔታው በምን አይነት ሁኔታ እንዳለ ታውቃላችሁ። በጣም ከባድ ውስጥ ነው። ያው የሰራው ስህተቱ ነው። በእርግጥ ግን ነገሮችን ለማስተካከል ሁኔታዎችን ለማመቻቸት ደግሞ ያው እንዴት ብዬ ልንገራችሁ፣ እያንዳንዱ ነገር በሁኔታው በቦታው በጊዜው ቢሆን በጣም ደስ ይል ነበረ። ግን አንዳንድ ነገሮች ከሚባለው በላይ ስለሆኑ ትንሽ አስቸጋሪ ናቸው። ደረጀም እንግዲህ ዞሮ ዞሮ እሱ ቢተውም ሁኔታ ነገሮቹ ግዴታ መሆን ስላለባቸው መሆንም ያለባቸው ነገሮች ስለሆኑ ሆኗል ማለት ነው። ቤተሰቦቻችን መድኃኒት እንግዲህ ሁሉም ነገር ግፍጥጡን አውጥተዋለች። ይሄ በመሆኑ በጣም ደስ የሚል ነገር ነው። ግን ደግሞ በዚህ ልክ ባይሆን መልካም ነበረ። ምክንያቱም እያንዳንዱ ነገር በተሻለ መልኩ ቢሆን ነገሩ በተስተካከለ ይሆናል አይደለ? እንዴት ብዬ ንገራችሁ? ቀስ ብሎ በሁሉም ነገር አለ አይደለ? እንደየ ሁኔታው ቢሆን መልካም ነበረ። ኢኒዌይስ እንግዲህ ይሁን ብለን እንግዲህ በጸጋ ከመቀበል ውጪ ምንም ልንል አንችልም። ውድ ሀገሬ ልጆች ቀጣይ ምን ሊፈጠር ይችላል? ደረጀስ ምን ሊሆን? ማርታስ ምን አይነት ማለት እና ብለዋለች ፊት ለፊት ሲታዩ እንግዲህ በቃ እኔ እንጃ እንዴት ብዬ ንገራችሁ? እንዴት ብዬ ጋይስ እንዴት እኔ እንጃ ምን እንደምላችሁ ከቃል በላይ ነው። ቤተሰብ በጣም ደስ የሚል ታይም ነበረ። ያው ቀጣዩ ደግሞ ያማረ ደግሞ ተስፋ እናደርጋለን። አንዳንዴ የህይወት መንገዷ ከባድ ናትና አስቸጋሪ ነው እውነት ለመናገር ሁኔታዎች ትንሽ ከባድ ናቸው ማለት ነው። ያው ይሄ የሆነበት ነገር እንዳልኳችሁ ነው ውድ ሀገሬ ልጆች። አንዳንድ ነገሮች ከአቅም በላይ ከቁጥጥር ውጭ ሆናሉና ደረጀም እንግዲህ ብዙ ነገርን ለማስተካከል ብዙ ነገሮችን ለማድረግ አስቦ ግን ከአቅም በላይ ከቁጥጥር ውጭ ወጥቶበታል። ሁሉም ነገር በቃ እሱ ከሚያስበው ውጭ ነው የሆነው። ይሄ የሚሆነበት መንገድ እንግዲህ እንዳልኳችሁ ከሁኔታዎች አንጻር ነው። ማርታም ይሄን ነገር ማመን አቅቷት ግን ምንም አላለችም። የሚገርመው ነገር መጀመሪያ ኤቢን ነይ ብላ እንትን ለማለት ለማስተካከል አንዳንድ ነገር ለማለት አስባ በነበረ ሰዓት ላይ ግን ያው ፈራችና ከመፍራቷን ባሻገር ደግሞ ምንም ማለት አልፈለገችም። ያው ዝም አለይና እያንዳንዱን ነገር በዝምታ ማለፍ ነው የመረጠችው። ሁኔታዎችን በትዕግስት ማለፍ ነው። ስለዚህ በዛ አማካኝነት እንግዲህ ሁኔታዎችን ለማስተካከል እየተሞከረ ነው። ስለዚህ ቀጣይ ደግሞ ምን ሊገጥም ይችላል በጣም እናያለን ማለት ነው ውድ ቤተሰቦቻችን። ስለዚህ ቀጣይ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ ይሁኑ። ቀጣዩን አዲሱን ቪዲዮ ይዘን እንመጣለን። እስከዛ ድረስ ግን የእናንተ ሼር፣ የእናንተ ላይክ፣ የእናንተ ሰብስክራይብ ማድረግ ለኔ በጣም ትልቅ ቫልዩ ትልቅ ድጋፍ ስለሆነ አብራችሁ ይሁኑ አትለዩ ማለት እወዳለሁኝ። ውድ ሀገሬ ልጆች ያው እንዳልኳችሁ ነው እያንዳንዱ ነገር ለሁሉም ነገር ጊዜ ያለውና በጊዜ በሰዓቱ ነገሮች መስተካከል ስላለባቸው ስለዚህ ከባድ ነው ደረጃ ያለበት ሁኔታ በቃ ባጭሩ እንደ ሰው መረዳት ነው። ሰላም ደግሞ ግዳጣ በቃ ካሁን በኋላ አንቺና እኔ አንተዋወቅም አላቅሽም ብላ ጥላት ሄዳለች። እሷ ጥላት ስትሄድ እንግዲህ ሰላምን በጣም እንደነገጠችው ይሄ ሁሉ ጊዜ እኔን ሁሉ እርሜን መጨረስ ያንቺን መጠበቂ ለካ ይሄ ነው ወይ ትርፉን ለዛ ነው እያለች ነው የምትገኘው። እንግዲህ ያው ቻዩ ምንም ልንል አንችልም አይደል ጋይስ? ምክንያቱም የህይወት መንገዷ እንደዚህ ናት። እናንተ የምትጠብቁት ሌላ የሚመጣው ነገር ሌላ ነውና
ትንሽ አስቸጋሪ ነው ቤተሰብ። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ አይረሳ። እወዳችኋለሁ ውድ ቤተሰቦቼ። መልካሙን ሁሉ ተመኘውላችሁ። ባይ